ቤተሰብ እንደዛሬ አቤኒ አስቆኝ አያውቅም ነው ምላችሁ። አስቆኝም አዝናንቶኝም አስደስቶኝም አያውቅም ነው ምላችሁ። ቤተሰብ እንግዲህ የነበራችሁ ልጆች ነበራችሁ። አቤኒ ከአንዷ ጋር ጌም እየተጫወተ ነበርና የሆነች ቆንጅዬ ልጅ ገብታ ባይዘወይ ሙዚቃ ስለሆነ ነው እኔ ማወራላችሁ። ከዛ እንጂ የሱን ድምጽ ባስገባላችሁ ሙዚቃ ስለሆነ ለዩቲዩብ አይፈቀድም። ለዛ ነው ቤተሰብና ልጅቷ ጌም ተጫውታ ከወጣች በኋላ ላይክ ኮሜንት እንዳለ ማለት ነው። ጥበሳት ታምራለች ምናምን ነው የሚለው ኮሜንት እንዳለ ማለት ነው። እና የሱ መልስ ነው ከኮሜንቱ ይልቅ የሱ መልስ በጣም ነው በቃ ያስደሰተኝ ያሳቀኝም። ቤተሰብና ምን እንደመለሰ የነበራችሁ ልጆች ሰምታችኋል። የነበራችሁ ልጆች ልንገራችሁ ምን እንደመለሰና እኔ ሲንግል ነኝ፣ ሲንግልነቴ ተስማምቶኛል፣ ያያችሁትን ሴት ሁሉ ጥበስ አትበሉኝ ብሎ እርፍ። ቤተሰብ እኔ ላለቅስ ነው። እኛ ስንት ነገር ስናቅድ እሱም መጥቶ ሲንግል ነኝ አለ። ቤተሰብ ሲንግልነቴ ተስማምቶኛል፣ ከዚህም ከዛች ጋራ ጥበሳት ታምራላችሁ፣ ተጣበሱ አትበሉኝ ብሎ እርፍ። ቤተሰብ እኔ ሲንግልነቴ ተስማምቶኛል አለን። ቤተሰብ ኧረ ይሄ ያስለቅሳል። ቤተሰብ ይሄ ያስለቅሳል። የእውነት ይሄ ያስለቅሳል። ቤተሰብ ምንድነው የሚሻለን? አይ እኛ ስንት ነገር ስናስብና ስናቀል አቤኒ ጉድ አረከን። በነገራችን ላይ ቤተሰብ ልጅቷ እንዴት እንደምታምር የነበራችሁ ልጆች ካያችኋት ማለት ነው። እና ቆፍጣናነቱ በቃ አቤኒ ምን አለ ሁሉም ወንድ እንዳንተ እንደዚህ ቆፍጣና በሆነ የእውነት በቃ ቆፍጣናነቱ ምናምን በቃ በጣም ነው የሚገርመውና ከዚህ በኋላ ከተለያዩ ሴቶች ጋር እመጣለሁ ብሏል። ቤተሰብ እኔ አይደለሁም ያልኩት እሱ ብሏል። ከተለያዩ ሴቶች ጋር ነው የምመጣውና ምንም ነገር የለኝም ከነዛ ጋራ ጀስት ለክሊፕ ምናምን ነውና ተጣበስ አትበሉኝ፣ እንደዚህ አይነት ነገር መስማት አልፈልግም ብሏል። ቤተሰብ እኔ መልእክቴን ላስተላልፍ ብዬ ነው። የእውነት ግን ቤተሰብ አቤኒ ምን አይነት ቆፍጣና ወንድ እንደሆነ ልጅቷ እኮ እንዴት እንደምታምር ግን ስትወጣ ጠብቆ ጥበሳት አትበሉ ግን ስንት ሴት ነው የምጠብሰው አለ። ስንት ሴት ነው የምጠብሰው እኔ ሲንግልነቴ ተስማምቶኛል አለ። ግን በነገራችን ላይ ማለት ነው ቀልዱ እንዳለ ሆኖ ሲንግልነቴ ተስማምቶኛል ያላት ፓርት ግን ትንሽ አስደብራኛለች። ለምንድን ታውቃላችሁ? እኛ ብዙ ነገር እየጠበቅን እያሰብን ነበረ እና ሲንግል እንደሆነ ዛሬ ሲያበስረን ትንሽ ልብ ይሰብራል እውነት ለመናገር። እና አይውሽ እንደዚህ አይነት ነገር ባይፈጠር፣ በእንደዚህ አይነት መልኩ ሲንግልነትህን ባታበስረን የእውነት ከራሱ አንደበት በቃ ባሰማችሁ ደስ ይለኝ ነበር። ግን ምን ላርግ ቤተሰብ በቃ ሙዚቃ ነው ስትል ሙዚቃ ነው። ሰሞኑን ደግሞ አቤኒ እንዳያችሁት ሙዚቃ እየከፈተ ነው የሚገባውና የሱን ድምጽ ማሰማት አልችልም። ገባችሁ? ሙዚቃ ካልተዘጋና እንዲሁ እያያችሁት እኔ ስራዬ መለፍለፍ ነው፣ ለፈልፍላችኋለሁ። እናንተ እንዲሁ እያያችሁት የኔን ወሬ ስሙና አቤኒ እንግዲህ ቤተሰብ እኔ ሲንግል ነኝ፣ ሲንግልነቴ ተስማምቶኛል እያለን ይገኛል በዚህ ሰዓት። የእውነት እኔ እስከዛሬ ሲንግል አይመስለኝም ነበር። ሲንግል መሆኑን በዚህ ሁኔታ በማወቄ ትንሽ ደብሮኛል እውነት ለመናገርና አንዳንዴ ኮሜንታተር እኮ ማለት ነው እኛ ራሱ እናበዛዋለን። አሁን ለምሳሌ ከግምጃዬ ጋርም እንዲሆን እንፈልጋለን። እዚህ ጋር ደግሞ የተለያዩ ቆንጆ ሴቶች ሲገቡ ጥበሳት ከሷ ጋሩንም እንላለን። ይጋጫል ቤተሰብ ይጋጫል። እንዴ ቆፍጠን ነው ማለት ያለብን። እነዚህን ሁለት ልጆችማ ድጋሚ አብረው እንዲመጡ ማድረግ አለብን ቤተሰብ። የእውነት ግን አቤኒ በቃ ምንም የሴት ልጅ ውበት አያስደነግጠው፣ የሴት ልጅ ምን አያስደነግጠው። በቃ እኔ ስራዬን ነው መስራት የምፈልገው። ከዚህ በኋላ ስራዬ ላይ ነው ፎከስ ማድረግ የምፈልገው። እንደዚህ አይነት ነገር ውስጥ አልገባም ብሏል። ቤተሰብ ብሏል። እሱ ነው ያለው፣ እኔ አይደለሁም። እኔ ስራዬ ወሬ ማስተላለፍ ነው እና ቤተሰብ የእውነት ደብሮኛል። እኔ ደብሮኛል ቤተሰብ ሲንግል ነኝ የሚለውን ነገር በመስማቴ በጣም አም ሶ ሳድ አይ ፊል ሶ ባድ የእውነት ስነግራችሁ ማለት ነውና አቤኒ ፕሊስ ሙዚቃውን ትንሽ ብዘጋና ድምጽህን ባሰማቸው ምን ችግር አለው? አቤኒ ፕሊስ በእናት
እና ቤተሰብ እስኪ እናንተ ምን ተሰማችሁ? የእውነት ነው የምነግራችሁ። ምንም አልጨመርኩም አልቀነስኩም። እሱ ያለውን ነው እንደወረደ እየነገርኳችሁ ያለሁት እንደወረደ። ምንም የጨመርኩትም የቀነስኩት ነገር የለም። እና ምን ተሰማችሁ ይሄን ነገር በማለቱ? እኔ ሲንግል ነኝ በማለቱ ምን ተሰማችሁ? እናንተም እንደዛ ነበር ወይ የምታስቡት? እውነት ለመናገር እኔ እንደዛ አላስብም ነበረ። ላይክ የሆነ በቃ እንደዚህ በግልጽ ኦፊሻሊ ሲንግልነቱን ያሳውቃል ብዬ እንትን አላስብም ነበረ። ገባችሁ? እና እናንተ ምን ተሰማችሁ? የእውነት ይሄ ነገር ባይሆን ደስ ይለኝ ነበር። በእርግጥ የሰው ልጅ ይገናኛል፣ ይለያያል። ይሄ ሁሉም ህይወት ውስጥ ያለ ነገር ነው። ገባችሁ? እና ቤተሰብ ለማንኛውም የሰው ውሳኔና ሀሳብ እናከብራለን፣ ማክበር አለብን። ከዛ በተረፈ ደግሞ ፕሊስ አካውንቱ ላይ ሪፖርት አታድርጉበት። አካውንቱ ሪፖርት እየተደረገበት እንደሆነ ሲናገር ነበርና አካውንቱ ላይ ሪፖርት አታድርጉበት ፕሊስ። ሁሉም በቃ እኛ በፈለግነው አይደለም። ገባችሁ? የሰው ልጅ ይገናኛል፣ ይለያያል። እኛ የፈለግነው ብቻ ግዴታ አብረው ይሁኑ ብለን እንትን ማለት አንችልም። ገባችሁ? ስለዚህ አካውንት ላይ ሪፖርት ማድረግ የሷ ላይም የሱ ላይም ምንም የሚጠቅማቸው ነገር የለም ለሁለቱም። ገባችሁ? ስራቸውን ይስሩ። በነገራችን ላይ ስለዚህ ነገር ነው እያወራ ያለው። ግን ያው እንደነገርኳችሁ ሙዚቃ ስለሆነ ማሰማት አልችልም እንጂ እኔ ስራዬ መስራት ፈልጋለሁ። እንደዚህ አይነት ነገሮች ወደ ኋላ አያስቀሩኝም እያለ ኤክስፕሌን እያደረገ ነው ቤተሰብ። እና እውነት ነው የግምጃዬም ሆነ የሱ ላይ አካውንት ላይ ሪፖርት ማድረግ ምንም ጥቅም የለውም። ገባችሁ? ውሳኔያቸውን ማክበር አለብን። ከኛ በላይ ከነሱ በላይ እኛ ልናውቅ አንችልም ስለነሱ ህይወት። ገባችሁ? ስለዚህ አብረው ከዚህ በፊት አብረው መጥተው ነው ያወቅናቸው። አሁን ደግሞ ተለያይተናል ካሉ ውሳኔያቸውን ማክበር አለብን። አብረው ሲመጡ እንቀበላቸዋለን በደስታ ግን እንጸልይላቸዋለን እንዲታረቁ፣ ሰይጣን እንዲያፍር። ገባችሁ? የበፊቱ ነገር እንዲመጣ፣ የበፊቱ ሰላም እንዲመጣ እንጸልያለን። ከዛ በተረፈ ግን አስገድደን ምንም የምንፈጥረው ነገር የለም። ሁለቱም ትላልቅ ናቸው። በራሳቸው መወሰን ለራሳቸው የሚጠቅማቸውን ነገር በደንብ ያውቃሉና እንደዚህ አይነት ነገር ውስጥ አንግባ። ለማንኛውም አቤኔ የኔ ቆፍጣና፣ የኔ ጀግና፣ የኔ ኩሩ በጣም ትለያለህ። የእውነት በቃ ይሄ ወንዳ ወንድነት፣ ቆፍጣናነት፣ ጀግናነት ይለያል። በዚሁ ቀጥልበት። እና ቤተሰብ ጥበስ አትጥበስ እያልን ለገባው ሴት ሁሉ ኮመንት አንጻፍ። ያው በግልጽ እሱ ተናግሯል እንደማይፈልግ እንደዚህ አይነት ነገር። እና ቤተሰብ በቅርቡ ደግሞ ሰላም ወርዶ በእርግጥ የሰው ልጅ ስሜታዊ ሲሆን ብዙ ነገሮች ይናገራል። በስሜትም ሊሆን ይችላል እንደዚህ የተናገረው አናቅም። ስለዚህ ቤተሰብ የሰው ልጅ ደግሞ ይገናኛል፣ ይለያያል። እውነት ከሆነም ኖርማል ነው። አካውንት ሪፖርት ማድረግ የሷ ላይም የሱ ላይም ምንም ጥቅም የለውም። ሁሌም ቢሆን ፍቅር ያሸንፋል። ሁሌም ቢሆን እነሱ ይዘው ወደፊት ነው መሄድ ያለብን። የሱም የሷም ወዳጆች እናንተንም በጣም ወዳችኋለሁ። አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ባይ ባይ።